የሰው ልጅ ይህችን ዓለም ጥሎ ለመሄድ ማሰብ ከጀመረ ሰነባብቷል። ከኤለን መስክ እስከ ጄፍ ቤዞስ ይህን ሀሳብ ለማሳካት ደፋ ቀና እያሉ ይገኛሉ። ይህ ሀሳብ ቢሳካ የሰው ልጅ ሊሄድባት ያሰበው ጎረቤት ፕላኔት ማርስ ናት። ቀይዋ ፕላኔት የተባለች የምትጠራው ይህች የሰው ልጆች ወደፊት መኖሪያም የዓለማችን የጠፈር ምርምር ትኩረት ከሆነች ቆየት ብላለች። ዛሬ ወደዚች ምድር አምሳያ የሄዱ 4 ሰዎች የገጠማቸውን አስገራሚ ነገር አብረን እናያለን። ዳዊት ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከጥቂት አስርተ ዓመታት በፊት ወደ ቀይዋ ፕላኔት ማርስ የሚደረግ ጉዞ ከልብ ወለድ ፊልሞች ብቻ የምንመለከተው ነገር ነበር። ዛሬ ላይ ቴክኖሎጂ ዘምኖ የተመራማሪዎች እውቀትና ፍላጎት ዳብሮ ወደ ማርስ የሚደረግ ጉዞ እውነት ሊሆን የሚችልበት ሁኔታ አለ። ለዚህ ቅድመ ዝግጅት በሚመስል ሁኔታ የሰው ልጅ ወደ ማርስ ለመጓዝ ቢነሳ ረዥም ጉዞና ተስማሚ ባልሆነ ቦታ መኖርን ለማለማመድ 4 ሰዎች በማርስ አምሳያ ወደ ተሰራ ቦታ ከዓመታት በፊት ተልከው ነበር። ከአሜሪካ የሆኑት ኬሊ ሃስተን፣ ሮስ ባርክዌል፣ ናታን ጆንስ እና አንካ ሴላሬ የ1 ዓመት የማርስ ቆይታቸው ምን ይመስል ነበር? የናሳ ሳይንቲስቶች በሂውስተን ቴክሳስ በሚገኝ የጠፈር ምርምር ማዕከል ውስጥ ወደፊት ተመራማሪዎች ወደ ማርስ ሲጓዙ ሊገጥማቸው የሚችለው እንዲሁም ኑሯቸው ምን ሊመስል እንደሚችል ለማሳየት የማርስን አምሳያ ፈጥረዋል። በማርስ አምሳያ ወደ ተሰራው ስፍራ የተላኩት 4 ተመራማሪዎች ለ1 ዓመት ያክል በስፍራው ቆይተዋል። በዚህ ወቅት ተመራማሪዎች 4ቱን ግለሰቦች አካላዊና አእምሯዊ ጤና በቅርበት በመከታተል የተለያዩ ጉዳቶችን ሲፈጽሙ ያዟቸው ነበር። አራቱ ግለሰቦች ለመጨረሻ ጊዜ ሰማይ ከተመለከቱ ዓመት አልፏቸዋል። ከሚወዷቸው ወዳጅ ዘመዶቻቸው ተለይተው 12 ወራቶችን አሳልፈዋል። ለ370 ቀናት ከተቀረው ዓለም ተገልለው በማርስ ሊኖር በሚችል ሁኔታ ውስጥ ቆይተዋል። ይህ ቆይታቸው ናሳ ካካሄዳቸው የጠፈር ጉዞ ቅድመ ዝግጅቶች ረዥሙ ነው። የዚህ ጥናት ዋነኛ ዓላማ ረዥም ጊዜን በሚፈልግ የጠፈር ጉዞና በማርስ ላይ በሚኖር ቆይታ ተመራማሪዎች የአእምሮና የአካላዊ ጤናቸውን ሳይጓደል ግዳጃቸውን መፈጸም ይችላሉ ወይ የሚለውን ጥያቄ ለመመለስ ነው። አሁን ባለው የቴክኖሎጂ ውጤት የሰው ልጅ ወደ ማርስ ጉዞ ማድረግ ቢጀምር ቀይዋ ፕላኔት ጋር ለመድረስ 9 ወራት ይፈጃል። 4ቱ ግለሰቦች ለ1 ዓመት ያክል የቆዩበት አጠቃላይ ስፍራ በባለ 3 አውታር እይታ 3D የተገነባ 160 ስኩዌር ሜትር ስፋት ያለው ነው። ተመራማሪዎች በሚሊዮኖች የሚቆጠር ኪሎ ሜትር ርቃ ወደምትገኝ ፕላኔት የግንባታ ቁሳቁሶች ይዘው መጓዝ የሚታሰብ ባለመሆኑ 4ቱ ግለሰቦች ማርስ ላይ በሚገኝ ግብዓት ግንባታ እንዲያከናውኑ ተደርገው ነበር። በማርስ ያለው የመሬት ስበት መጠን በጣም አናሳ መሆኑን እንዲሁም የጨረር መጠኑ እጅግ ከፍ ያለ መሆኑ በማስታወስ በምድር የማርስን ትክክለኛ አምሳያ መፍጠር ጨርሶ የሚታሰብ አይደለም የሚሉት የናሳ ተመራማሪዎች ዛምቤል ናቸው። ይሁን እንጂ ይላሉ ተመራማሪዋ፣ ይሁን እንጂ ወደ ማርስ የምንጓዝ ሊገጥመን የሚችለውን ሁኔታ መገመት የሚያስችል ተቀራራቢ ነገር ለመፍጠር ተሞክሯል ይላሉ። 1 ዓመት ሙሉ 4ቱ ግለሰቦች ወደ ጠፈር ቢጓዙ ሊመገቡ የሚችሉትን የታሸገ ምግብ ብቻ ሲመገቡ ቆይተዋል። በተዘጋጀላቸው አነስተኛ ራሳቸውን የሚመግቡበት ታክል እንዲያበቁ ተደርገዋል። በዚህ ቆይታቸው ወቅት ከባዱ ፈተና የነበረው መረጃ ልውውጥ ነበር። በምድርና በማርስ መካከል ካለው ረጅም ርቀት የተነሳ ከምድር የተላከ መልእክት ማርስ ለመድረስ 24 ደቂቃ ይወስዳል። 4ቱ ግለሰቦች ጥያቄ ልከው ምላሽ እስኪያገኙ ድረስ 48 ደቂቃ መጠበቅ ነበረባቸው። ይህ ማለት ደግሞ ጠፈርተኞች አስቸኳይ ምላሽ የሚፈልግ ችግር ቢገጥማቸው ምድር ላይ ካሉ ባለሙያዎች ድጋፍ ውጭ በራሳቸው ለገጠማቸው ፈተና መፍትሄ መስጠት ይኖርባቸዋል። ተመራማሪዎቹ 4ቱ ግለሰቦች ለ1 ዓመት የቆዩበት ሁኔታ ዲዛይን ያደረጉት የቴክኒክ ችግሮች እንዲገጥሙ እና ያልታሰቡ ፈተናዎች እንዲከሰቱ አድርገው ነው። ሉሳምቤል እንደሚሉት 4ቱ ግለሰቦች ያልጠበቁት ፈተና እንዲገጥማቸው የተደረገበት ምክንያት ጠፈርተኞች በትክክለኛው ዓለም ወደ ማርስ ሲጓዙ የሌሎች እርዳታ በሌለበትና ጫና በበዛበት ሁኔታ ትክክለኛ ውሳኔ ላይ ለመድረስ ምን አይነት ውሳኔ ይወስናሉ የሚለውን ለማወቅ ነው ተብለዋል። የ4ቱ ግለሰቦች የ1 ዓመት ቆይታ ወደፊት ወደ ማርስ ለሚደረጉ ጉዞ ግብዓት ይሆናል ተብሎ ቢታመንም ሙከራው የተቹ ሰዎች አሉ።
አንዳንዶች ደግሞ ጨርሶ ሰዎችን ወደ ማርስ መላኩ ከፍተኛ ወጪ ከማስወጣቱ በተጨማሪ ደህንነቱን ማረጋገጥ አይቻልም ይላሉ። በዚህም ከሰዎች ይልቅ ሮቦቶችን ወደ ማርስ መላክ ማቀዱ ወጪ ቆጣቢና ውድ የሆነውን የሰው ልጅ ሕይወት አደጋ ላይ አይጥልም ይላሉ። የሩሲያ አካዳሚ ኦፍ ሳይንስ ምክትል ፕሬዝዳንት የሆኑት ሌቭ ዜሊን ግን ይህ ልምድ ዋነኛውን ፈተና የዘነጋ ነው ሲሉ ይተቻሉ። እኒህ ሩሲያዊ የጠፈር ተመራማሪ የናሳው ፕሮጀክት የሰው ልጆችን ወደ ማርስ መላክ የሚቻልበት አስተማማኝ መንገድ ሳይመቻች ማርስ ላይ እንዴት መቆየት ይቻላል የሚለውን ለመመለስ የሚጥር ነው ይላሉ። ሰዎችን ደህንነቱን በተረጋገጠ ሁኔታ ወደ ማርስ መላክ እንደሚቻል አይታወቅም የሚሉት ሌቪ በማርስ ካለው ጠንካራ ጨረር ሰዎችን መከላከል የሚያስችል ቴክኖሎጂ እንደሌለም ጭምር አስረድተዋል። ዛሬም ቪዲዮን እዚህ ላይ ፈጸምኩ። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮን ከወደዱት ላይክ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልኝ። በቀጣይ እንዲህ የሚያስገርምና የሚያስደንቅ ቪዲዮ ስለቅ መልእክት ሊደርሳችሁ እና የክስተት ዩቲዩብ ቻናል የ10,000 ሰብስክራይበር ጉዞ ቤተሰብ አባል ለመሆን ሰብስክራይብ አድርጋችሁ ደውል ምልክቷን ተጫኗት።